የእነ ሀይሚዬ ቪዲዮ እኮ ያስቃዠን ጀመር ማለት ነው። ባይዘዊ የሀይሚዬ ማይስዊት ንግግር አንዳንድ መቀራረብ ክብር የሚያሳጣን ከሆነ መራራቁ ይሻላል ብላለች። ሌላው ደግሞ ዳኒ ፏ ብትን እያለ ኬኩን እየበላ ነው። ከማ ጋር እንደሆነ እስከ መጨረሻ ቪዲዮን አዳምጡ። ከሰው ቤት ኮረጅኩ ደግሞ እስከ መጨረሻ ቪዲዮ አዳምጡ ይላሉ እኮ መልእክቱን ለመስማት ማለት ነው። እና እውነት ነው። አንዳንዴ ለምን መልእክቱን ሳያዳምጡ ሞርዛን እኔ ላይ ያሉት አንቺ ግን ምን ሆነሽ ነው? የብሩክን እኔ ሀይሚዬን ወድጃት አይኔ ታውሯል፣ ጆሮዬ ደንቁሯል። አላይ ቀሪ በለኝ ወላሂ አያት ነሽ ውዴ ማለት ነው። ኮሜንት ላይ ቆይ ብላለች ለአንዷ ማለት ነው። ላይሻ ነው አይሾሳ እና የሀይሚዬ አይሰማችሁም ነው አታዩም ወይ ያለች አታዩም ወይ የሀይሚዬን ስህተት እኛ ታውረናል። እና ከምሽት ለምታለቅሱ እህቶቼ መቼም እኔ ጋ ያለው ታውቃላችሁ፣ እኔ ጋ ያለው ፍትፈታ ሙርታ የሚያደርግ ነው። ግን ነገ ደግሞ እኔ የምወቀስበት ማለት ነው። ሪሊዩ ነው ሁሉ የምናገረው ብሩክና ሀይሚ መቼም ቢሆን አይለያዩ። ዘር ለገበሬ ምን አለች ባሉ ሪሊዩ ነው የምነግራችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ፣ አሁን እንግዲህ ያቅዳ ሐሙስና አርብ ትንሽ የልጆች ድምፅ ነው እንጂ ትንሽ ደህና ነው ማለት ነው። ጊዜ ታይሞች አለን እየመጣን ነው ብቅ እያለን እየፈተፈትን ነው። እኛም ኮሬኛ ሆንን ባይዘዎች ሲጨንቀኝ ነው እንደዚህ አንዳንድ ነገሮች እንደዚህ ዲስከስ ብዬ የምመጣው ማለት ነው። ሌላው ደግሞ ወዶቼ እንደዚሁም ሰብስክራይብ ላይክ ለምታደርጉኝ እጅጉን ከልብ አመሰግናለሁ፣ ክበሩልኝ። ሲቀጥል ደግሞ ወላይም በኮሜንት ብዙ ኮሜንቶች እያየው ነው። ያኔ ቻናል ኑሯቸው እንደኛ ስታወሩ ይወጣላቸዋል። እኔ አሁን ከኮሜንት መጻፍ ይልቅ ሳወራ ነው የሚወጣልኝ ማለት ነው። እና በዛሬው ቪዲዮ ላይ ያንን እንደነገርኳችሁ እኔ ስቴፕ ባይ ስቴፕ እያየሁ ነው ሁሌ ስቀዳ እና ያልጠበኩት ቪዲዮ ነው። ደንግጫለሁም ላይክም ገባችሁ እና ያለው ነገር በጣም ይከብዳል። ሀይሚዬ ግን እየሰማችሁ ነው የብሩኬ ወዳጆች፣ ሀይሚዬ ከዳኒ ሞርዛን ትርቃለች፣ መራቅም አለባት። ሀይሚዬ ሴት ናት፣ እራሷን መጠበቅ አለባት። ከኛ ይልቅ እኮ ጠንቅቀው ያውቃሉ ውዶቼ፣ ጠንቅቀው ያውቃሉ። እኛ እንስማማ ውዶቼ። እዚህ ጋር ስህተት አለ ምናምን ለምትሉ ደግሞ ስህተት ማን ነው? አንደኛ ነገር ሀይሚና ብሩክም ስህተት ሰርቷል እኮ ሪሊውን ነው የምነግራችሁ። ምንድን ነው ስህተታቸው ካላችሁ በአንድ ቪዲዮ 20 ምናምን ቀን እነዚህን የመሰሉ የመዳም ቅመሞች ኦዲየንሶችን እሽት አድርገዋል። ስህተት ከተባለ ሁለቱም ጋር ስህተት አለ። ግን ወደ አንድ መስመር እንዲመጡ ያው በቪዲዮ ልክም አስተያየት ቢሰጥ በቪዲዮ ልክም ሆኖም ግን ዛሬም ነገም ለምታለቅሱ እህቶቼ ሀይሚና ብሩኬ ፏ ብትን ነው የሚሉት። አሁን ይሄው ዳኒ ኬኩን እየበላ ነው። ከማጋ እንደሆነ አናውቅ። ልደት አለት ኢንስታግራም ላይ 2 ፎቶ ሊሆን የለቀቀው ማለት ነው። እና እነሱ ፏ እያሉ ነው። እነማ እነ ዳኒ። ሀይሚና ብሩኬ ደግሞ ፏ ይላሉ። 200 ሺህ ይከበራል ከልደቷ ጋር። በዛ ሰዓት መታችሁ ሳ ዘር ለገበሬ አይለያዩም ብለሻል ሳ ትላላችሁ ማለት ነው። ወይኔ እኔ ዛሬ ወላሂ ነው የምላችሁ የዛሬ ቪዲዮ እኔ እንጃ በጣም ነው ስቀዳ ራሱ ሳወራ እያየው በጣም ተናድጃለሁ። ለምን ያልጠበቅኩት በቃ ሰርፕራይዝ ያደርጋታል ብለን ጭራሹን 4ቱንም ይዞ ይመጣል። ዳኒ ያላይ ስራ ነስጥ እና የሀይሚዬ ንግግር ውዶቼ ይቅርታ መቀራረብ ክብርን የሚያሳጣ ከሆነ መራራቅ ነው ብላለች። አዎ ሀይሚዬ እኮ በክብርሽ አትደራደሪም። ሀይሚዬ እኮ ክብርሽ የምጠብቂ ነሽ። ሪሊውን ነው አታ በእንደዚህ አይነት ስራ እንኳን ዲስከስ አድርጋችሁ ስታወሩ በፍጹም ከዳኒ ጋር ስንት ሰው እያለ እና አንዳንድ እህቶች ደግሞ ይቅርታ አድርጉልኝና ያኔ አንዳንዴ ብዙ አሁን የሀይሚዬና የብሩክ ነገር የድሮ ቪዲዮ ስታየው ራስ ያሳምማል ያስለቅሳልም። ግን ምንድነው ብዙ ሚዲያ ላይ ብሎ እንደማሄ የሚያልቀስ ተገቢ አይደለም። ካሜራ ፊት ውዶቼ ማለት ነው። ለምን መሰላችሁ? ለምን እንደሆነ ነገራችሁ። ከእኔና ከእናንተ ይልቅ ማ የምታውቀው ነገር አለ። ምንድነው የምታውቀው ታውቃላችሁ? ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም። የተኛ ሰው ልቀስቅስ እንጂ እና እንደዚህ ስታለቅስ በጣም አንጀቴን በልታኛለች። ግን ዞር ብዬ ሳስብ ካሜራ ደቅኖ እንደዚህ ከማልቀስ ሀይሚዬ ጋር ሄዳ እግሯ ላይ ውድቅ የሆነ ብላ ከሀይሚዬ ጋር ሆና ከጎኗ ሆና የሚያነሳ ሰው ነው የሚፈልገው። በቃ
ከዚህ በፊት ማለት ነው። አሁን ግን ወደ ሰላሙ ይመጣል። በቃ የሚፈልጉትን ነገር ይሄ ኩርንችት ዳኒ ሀይሚዬን ብለዋል። ውሸቱን ማለት ነው። እኛን ሊያሳርር እኛን ሊያናድ ሀይሚዬ በእንጨትም አትነካውም ማለት ነው። እና ያው መልሱ ተመላልሰዋል። ያኔ ብሩክም የፈለገውን ነገር ምን መፈለግ እንዳለበት ዳኒ ተጠይቋል፣ መልሷል። ዳኒ ማለት ደግሞ አስመሳይ ነው። ሲጀመር ሶስናና ዳኒ ፏ ብትን ብለው ኬክ እየበሉ እየጠጡ ነው፣ እኛን እዚህ ምንጨልለው ማለት ነው። ስለዚህ ሀይሚዬና ብሩኬ ደግሞ አይለያዩ። እናንተ ደዋ አድርጎ ወደ ራሳችሁ ተመለሱ እና የብሩክ ወዳጆችም አፉ በሉኝ። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። አፉ በሉኝ። እኔ እኮ በቃ ታወርኩ። ከምር ውዶች እንዴ ከአንቺ አይሰማሽም እንዲ ሀይሚዬ ቀለጥ ትሉኛላችሁ። እኔ እኮ ውድድ ነው ማረጋት። እኔ ታውሬያለሁ። እና ሀይሚዬ አለባለሽበት ጠብቅሽ። እኛም እኮ ግራ አጋባችሁን ሀይሚዬና ብሩኬ እና አይለያዩም ውዶቼ። እሺ አትጨነቁ። እችን ላወራላችሁ ነው የመጣሁት። ብዙዎቻችሁ የምታለቅሱ ላይክ ምናምን አላችሁ። እንደዚሁም ደግሞ በዚህ ቪዲዮ እውነትም ይህ ቪዲዮ ስለ ሀይሚዬ ምንም የለም። ብሩክን ነካ የቦጨኩት ደግሞ ወይኔ እኔ ነገር እና ውድድ ነው ማድረጋችሁ። ብሩክም ሀይሚም ሁለቱም ከኔ የበለጠ ይተሳሰባሉ። ነገ የአንድ ሀገር ሰው ናቸው። ሰላም ይመጣል እና ልደቱንም 200 ሺህ አንድ ላይ ሲከበር ከዛም በኋላ ስላለው ነው የምናወራው። ተስማምጦ ይምጡና ኦዲየንሶች ዱዓ እያደረጋችሁ መውደድ። ሁላችንም አይነት አለው። ለምን ሚዲያ ተጠቃሚ ሰው እንደዚህ አይነት ነገሮች ሊያጋጥም ይችላል እና አሁን ብቻ በሰላም እንዲመጡልን ሁላችንም ዱዓ እናደርጋለን። እና አዲስ ነገር ይሄ ነው እንግዲህ። አዲስ ነገር አለ። መቼ ነው ቀኑ አናውቅም። ነገ ከዳኒ ቤት ነው ሊኖር ይችላል። ዚስ ኢዝ ስራ ኦኬ። ከዛም በኋላ ሶስና ቤት ሆኖም ዞሮ ዞሮ መግቢያው ጭራሮ አሁን ሀይሚዬ የቀራት ትላንትና ነግራችሁኛል። 13 ቀን ምናምን በ16 ስትሉኝ ነበር። 13 ቀን ምናምን ይቀራል። 14 ቀን አይ ቲንክ ሆኖም ዞሮ ግን ወደ ሰላም ይመጣል ነው እና ይሄ ቀለጥ ነው። ሀይሚዬ ቀለጥ ናት፣ ብሩኬ ቀለጥ ነው አትበሉ። ሁለቱም ተሳስቷል። የተሳሳቱ ምንድነው? ኦዲየንስ ሰው አይደለን እንዴ? እኛ ጎፈርነን ሬዲዮን ነው የምነግራችሁ ከተባለ አይቀር። ስለዚህ ኋላ ስለምንወዳቸው አንዳንድ እህቶቼ ደግሞ ቴንኬሩ ነው ዩቲዩብ የምትጠቀሙ ሁሉን ነገር እናውቃለን። ስለዚህ እኔ አሁን እዚህ ጋር ሀይሚዬ ስዊት ብል ቡቡ እንደዚህ ነው አይደለም ማለት ነው። እንደኔ እኮ ያኔ ትክክል ነገር ነው። ብሩኬ ታማኝ ሰው ነው፣ አላማ ያለው ሰው ነው። በጣም ነው የሚያሳዝነው። ትትናው የበታች ሆኖ ነው የሚለምነው። ሀይሚዬ ደግሞ እንደዚህ ቁርጥ ያለችበት ምክንያት አይታወቅም። እና ብሩኬም እዚህ ጋር እያጠፋ አይደለም። ሬዲዮ ነው የምነግራችሁ። ያው የሚያስተካክለውን ነገር ከሀይሚዬ ከፍቅረኛው ጋር ተነጋግረው መስተካከል ያለበት ነገር በጣም ሲምፕል እና ኢዚ ነው። እሱንም ያለማወቅ ነው። ብሩኬ ያፈቅራታል። ሬዲዮ ነው የምነግራችሁ። እና አንዳንዴ ብሩክን ወዳጅ መስላችሁ ዝም ብላችሁ ግንፍል የምትሉ ሀይሚዬን ከብሩክ አስቀድማ ላይክ የምትሉት ሀይሚዬ በእንጨት ማትነካውም ዳኒ